ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁልን? እንደምትመለከቱት አሁን የምንገኘው የቀድሞ የሲኒማ ኢምፓየር ጋር ነው። ይሄ ደግሞ የአራዳ ሌክዠሪ ሞል የመስታወት ገጠማ እየተሰራ እየተመለከትን ነው። ከፊታችን የምናየው የአራዳ ሌክዠሪ ሞል ዋናው መግቢያ በር ሲሆን እንደምታዩት እጅግ በጣም ግዙፍና በጣም የሚያምር ነው። አሁን የምንገኘው በአራዳ ሌክዠሪ ሞል እና አድዋ የትራንስፖርት ኤንድ ቢዝነስ ሴንተር መካከል ባለው መተላለፊያ በኩል ነው። ይሄ መንገድ ቀጥታ ወደ አራዳ ፓርክ ወይም ደግሞ የቀድሞ ሲኒማ ኢምፓየር የሚወስደው መንገድ ነው። ሰላም 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 ሰላም፣ እንዴት ናችሁልን ውድ የቻናላችን ቤተሰቦች? ዛሬ እንደተመለከታችሁት ወደ ፒያሳ አካባቢ ተመልሰን መጥተናል። እንግዲህ የሃይላይት ላይ የተወሰኑ ነገሮችን እንደ ሃይላይት አሳይቻችሁ ነበረ። ዛሬ የምንጎበኘውን እንግዲህ ከፊታችን የምናየው የአራዳ ሌክዠሪ ሞል ሲሆን ቀጥታ እየወጣን የምንገኘው ከአራዳ ፓርክ ውስጥ ነው። እንግዲህ ከአራዳ ፓርክ ወጥተን ጉብኝታችንን የቀድሞ ሲኒማ ኢምፓየር የነበረበት አሁን ደግሞ እንግዲህ ፈርሶ የታጠረው ቦታ ላይ ነው ማለት ነው። ይህ የምትመለከቱት የታጠረው አረንጓዴ ቆርቆሮ የሲኒማ ኢምፓየር የነበረበት ቦታ ነው። ከሱም አልፎ የተለያዩ ወርቅ ቤቶች፣ ካፌና የቡቲኮች ነበሩበት። አሁን ላይ አራዳ ሌክዠሪ ሞል እየተጠናቀቀ ከመሆኑ ጋር ተያይዞ በዙሪያው ያሉ አንዳንድ ቦታዎች እየጸዱ ነው የሚገኙት። እንደምትመለከቱት አራዳ ሌክዠሪ ሞል ኦልሞስት ፋይናል የሚባል ፌዝ ላይ ነው የሚገኘው። የግድግዳው ሙሉ መስታወቶች ተገጥመዋል። ከላይ ደግሞ ትራንስፓረንት የሆኑ ቆርቆሮዎች ወደ ውስጥ ብርሃን የሚያስገቡ እየተገጠሙለት ነው የሚገኘው አሁን ላይ። እንግዲህ ከሱ ጋር ተያይዞ ነው ሲኒማ ኢምፓየር እና በዙሪያው ያሉት አንዳንድ ካፌዎች፣ ቡቲኮች የፈረሱት ማለት ነው። ስለዚህ በዛሬ ጉብኝታችን ይሄን በደንብ የምንቃኝ ነው የሚሆነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቻናላችን እንድትቀላቀሉ ስንል በአክብሮት እንጠይቃለን። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። እንደተመለከታችሁት መነሻችንን የቀድሞ ሲኒማ ኢምፓየር ጋር ያደረግነው። በነገራችን ላይ ከዚህ ቀደም የሰራሁት ቪዲዮ ላይ ሲኒማ አምፒር ብዬ ነበር የሰራሁት። አንድ ተመልካቼ አምፒር አይደለም ኢምፓየር ነው ብሎ አስተካክሎ ነበረ። በሌላ ጎኑ ደግሞ ሌላ ሰው ትክክል ነህ አምፒር ነው ብሎኝ ነበረ እና ይሄ ነገር ትንሽ ግራ አጋብቶኛል። እስኪ የዚህ አካባቢ ሰዎች ካላችሁ ወይም ደግሞ የምታውቁ የቻናሌ ቤተሰቦች ካላችሁ ትክክለኛው አምፒር ነው ወይስ ኢምፓየር የሚለውን ኮመንት ላይ ብታስቀምጡልኝ ደስ ይለኛል። አሁን ላይ በዚህ በኩል ዞረን የፊት ለፊተኛውን የአራዳ ሌክዠሪ ሞል ገጽታ እየተመለከትን እንጓዛለን። ትዝ ይላችሁ ከሆነ እዚህ ፊት ለፊት አንድ ካፌ ነበረ፣ በጣም ደስ የሚል ከውስጡ ደግሞ እንደ አንድ ግራውንድ ወደ ላይ ተሰርቶለት እንግዲህ ከላይም ከታችም ነበረ ኬክ ቤትም እንደዛው በጣም ደስ የሚል ቦታ ነበር የነበረው። በዚህ ከፊት ለፊታችን በስተ ግራ በኩል የምንመለከተው ህንጻ እንግዲህ የኢትዮጵያ ኤሌክትሪክ አገልግሎት ዋና መስሪያ ቤት የነበረው ነው። በጣም የቆየ ህንጻ ነው። እንግዲህ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። አሁን ላይ እንግዲህ የኢትዮጵያ ኤሌክትሪክ አገልግሎት ሜክሲኮ ደብረ ወርቅ ፊት ለፊት ላይ የከተማችን ረጅም የተባለውን አዲሱን ህንጻ እያሰራ ነው የሚገኘው። ይህም ህንጻ እንግዲህ ባለ 63 ፍሎር ሲሆን እንግዲህ ወደ 7 ቢሊዮን ብር የሚገመት የፕሮጀክት ኮስት አለው ተብሎ ነው የተነገረው። ይህ ማለት እጅግ በጣም ከፍተኛ የሆነ ኢንቨስትመንት ነው። ከዛውም ባለፈ ደግሞ የከተማችን እጅግ ረጅሙ ህንጻ ይሆናል ማለት ነው። እንደምታውቁት የንግድ ባንክ ህንጻ ወደ 46 ፍሎር አካባቢ ነው የሚኖረው። አሁን የኢትዮጵያ ኤሌክትሪክ አገልግሎት እያሰራ የሚገኘው ግን ወደ 63 ፍሎር የሚረዝም ነው። ይህ ማለት እንግዲህ በጣም ረጅም ነው የሚሆነው። ከሱም ባሻገር አዋሽ ባንክም እንዲሁ ባለ 55 ፍሎር እጅግ በጣም ረጅም የሆነ
አዲስ ህንጻ እያሰራ ነው የሚገኘው። እሱም እንግዲህ ወደ 12 ቢሊዮን የሚገመት የፕሮጀክት ወጪ ያለው ተብሏል። እንግዲህ ከተማችን ውስጥ በጣም አዳዲስ ነገሮች እየተመለከትን ነው የምንገኘው ከቅርብ ጊዜ ወዲህ። አሁን እንደምትመለከቱት በአድዋ ሙዚየም እና በአራዳ ሌክዠሪ ሞል በመካከል ባለው መንገድ እየተጓዝን የምንገኘው። በዚህ በበሩ ውስጥ በኩል እንግዲህ ወደዛ ሲታይ በደንብ ይታይ ነበረ ሲኒማ አምፒር የነበረበት ህንጻ። አሁን ላይ ያው ሙሉ ለሙሉ ተጠራርጎ እንግዲህ እየጸዳ ነው የሚገኘው ቦታው አሁን ላይ። አራዳ ሌክዠሪ ሞል እንደምትመለከቱት በጣም ብዙ ለውጦች እያሳየ ነው የሚገኘው። መስታወቶቹ በዚህኛው ሳይድ በኩል ያሉት ሙሉ ለሙሉ ተገጥመዋል። እንግዲህ ወደ ላይ አካባቢ ክሬኑ የምትመለከቱት ይመስለኛል ከላይ ያለውን ጣራ እየገጠሙ ነው የሚገኘው። እንደነገርኳችሁ ትራንስፓረንት የሆነ ጣራ ከላይ እየተሰራ ነው። ከርቀት ሆኜ ተመልክቼው ነበረ። እንግዲህ ከርቀት ስለሆነ ለእናንተ ቀርጬ ለማሳየት አልቻልኩም። በሌላ ጊዜ ከፍ ያለ ቦታ ላይ ሆኜ እንግዲህ የጣራው ምን ይመስላል የሚለውን እንመለከታለን። እንደምታዩት እዚህ አካባቢ ላይ መስታወቶቹ ተጠናቀዋል የሚባል ደረጃ ላይ ነው የሚገኙት። ወደፊት ወጣ ብሎ የሚገኘው ስትራክቸርም እንዲሁ የተለያዩ ነገሮች እየሰሩለት ነው የሚገኘው። እነዚህ የምንመለከታቸው ብረቶች የክሬኑ ከላይ የሚገጠሙት ዋና አካሎች ናቸው። ይሄ ከፊታችን የምንመለከተው የአራዳ ሌክዠሪ ሞል ዋናው መግቢያ በር ነው። እንደምታዩት እጅግ በጣም ግዙፍ ነው። በጣም ያምራል። እንግዲህ እዚህ ላይ የተለያዩ መስታወቶች ከላይ ይደረጉለታል። እንዲሁም ደግሞ ላይቶች ምናምን ስለሚኖሩት በጣም ነው የሚያምረው። ወደ ውስጥም የሚታያችሁ ከሆነ ውስጡ በጣም ነው የሚያምረው። ከላይ እንግዲህ ጣራው እንደምታዩት ብርሃን ያስገባል። አሁን እየተገጠመ ነው ያልኳችሁ። እንግዲህ ከላይ ያለው ብርሃን ወደ ውስጥ በደንብ ነው ብርሃን የሚሰጠው። መግቢያው በሩ በጣም ነው የሚያምረው። እንደምትመለከቱት እየተጠናቀቀ ሲመጣ እነዚህ ከፊት የምናያቸው የተለያዩ ነገሮች ስድት ነው የሚደረጉት። ይህ ሌክዠሪ ሞል እንደምታውቁት እንግዲህ ሀገራችን ውስጥ የተለያዩ ነጋዴዎች ከሀገር ውጪ ወደ ዱባይና ወደ ተለያዩ የዓለም ሀገሮች እቃዎችን ለመግዛትና አምጥተው እዚህ ለመሸጥ የተለያዩ ሀገሮች ላይ ይሄዳሉ። ነገር ግን ይሄ ሌክዠሪ ሞል ሲጠናቀቅ የተለያዩ ኢንተርናሽናል የሆኑ ብራንዶች መጥተው እዚሁ ሱቅም ኦፊስም ስለሚከፍቱ ወደ ውጪ መሄድ አያስፈልግም ማለት ነው። ይሄም እንግዲህ የሀገራችንን ተደራሽነት የሚያሰፋ ሲሆን ከተለያዩ ሀገሮችም እየመጡ እዚህ የሚገበያዩ ይሆናል ማለት ነው። ይህም እንግዲህ አንደኛው ጥቅሙ የውጭ ምንዛሬን እዚሁ ለማስቀረት ይረዳናል። ከአራዳ ሌክዠሪ ሞል ባሻገር ፒኮክ አካባቢም እንዲሁ ሌላ የገበያ ማዕከል እየተገነባ ነው የሚገኘው። እሱም ባለ 2 መንታ ህንጻ ሲሆን ባለ 18 እና ባለ 25 ወለል ናቸው። እንግዲህ ስያሜው አዲስ ሴንትራል ግራንድ ሞል የሚባል ሲሆን ፒኮክ አካባቢ እየተሰራ ካለው ዋተር ፓርክ እና የተለያዩ ፕሮጀክቶች ጋር እንግዲህ አንድ ላይ እየተሰራ ነው የሚገኘው። በእርግጥ አዲስ ሴንትራል ግራንድ ሞል መሰረት ላይ ናቸው ያሉት፣ ገና እየጀመሩ ነው የሚገኘው። ነገር ግን ልክ እንደ ሌሎቹ ፕሮጀክቶች በጣም በሚያስገርም ፍጥነት እየተሰራ ነው የሚገኘው አሁን ላይ። እንደምታውቁት ፒኮክ አትላስ አካባቢ በጣም ብዙ ነገሮች እየተሰሩ ነው። አንደኛው የኢስት አፍሪካ ግዙፉ የዋተር ፓርክ ሲሆን እሱም የኩሪፍቱ ዋተር ፓርክ ነው። እሱም እንግዲህ በጣም ብዙ ነገሮች ተሰርተውለታል። ወደ 4-5 የሚደርሱ የዋተር ስላይዶች ሲኖሩት ከዛም ባሻገር ደግሞ አርቲፊሻል ካናል፣ አርቲፊሻል ሐይቅና የፈረስ መጋለቢያ የቴኒስ ሜዳዎችም ያካተተ እንግዲህ እጅግ በጣም ሰፊ የሆነ ፕሮጀክት ነው። እሱን በቅርቡ ሄጄ የማሳያችሁ ይሆናል። ብዙ ለውጦች አሉት እንደነገርኳችሁ። በተለይ ደግሞ የፈረስ መጋለቢያው አዲስ አሁን በቅርብ ነው የተሰራው። እሱንም በደንብ የማስጎበኛችሁ ይሆናል እንግዲህ በቅርቡ ወደዛ ሄጄ።
ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮዎች አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። እንደምትመለከቱት አሁን ላይ የአራዳ ሌክዠሪ ሞል ጫፉ ጋር ደርሰናል። እሱን እንዳለፍን የምናገኘው አዲሱን የአድዋ የቢዝነስና የትራንስፖርት ሴንተር ነው። እሱም ማለት ይሄ ከፊታችን የምናየው ቀዩ ህንፃ ነገር ማለት ነው። እሱን በዛ በኩል እየዞርን እንመለከተዋለን። አሁን ላይ በዚህ በአራዳ ሌክዠሪ ሞልና በአድዋ ትራንስፖርት ሴንተር መካከል ባለው መንገድ ወደ ውስጥ እየገባን እንመለከታለን የጀርባውን ክፍል። እንደምታዩት በዚህ በኩልም ብዙ ነገሮች ተጠናቀውለታል። የአራዳ ሌክዠሪ ሞል መስታወቱ እንደምትመለከቱት ነው። ይሄኛው የምትመለከቱት የትራንስፖርት ተርሚናሉ ሲሆን ከተመረቀ ወደ 2 ወር አካባቢ ያህል ቆይቷል። ከተመረቀ በኋላ እንግዲህ የተለያዩ ቡቲኮችና ሱቆች ስራቸውን የጀመሩ ሲሆን የትራንስፖርት አገልግሎቱ ገና አገልግሎት አልጀመረም። በዛ በተመረቀ ጊዜ ውስጡን በደንብ አሳይቻችሁ ነበረ። ባሶች የሚቆሙበትን፣ ታክሲዎች የሚቆሙበትና የመንገደኞች መግቢያ መውጫ ሱቆቹንም እያንዳንዱን ተዘዋውረን ተመልክተን ነበር። በቅርቡ ደግሞ ገብቼ አዲስ ነገር ካለ የማሳያችሁ ነው የሚሆነው። በተለይ ደግሞ እነዚህ ንግዶች ስራ ከጀመሩ በኋላ ብዙም ተመልክተነው አናቅም። ይሄ የምናየው በውጭ በኩል ያለው ፓርት ነው። በውስጥ በኩል ብዙ ነገሮች አሉት። በቅርቡ ገብቼ የማሳያችሁ ይሆናል። ከዚህ ቀደም የአራዳ ሌክዠሪ ሞልን ሳሳያችሁ በዚህ በኩል ገብተን እታች በሰማያዊ ቆርቆሮቹ በኩል ወደ ሲኒማ ኢምፓየር በኩል የሚያስወጣ መንገድ ነበረ። ወደዛም እየሄድን የጀርባውን ፓርት ስንመለከት ነበር ያለውን ፕሮግረስ። አሁን ላይ ግን ያው እታች ጋር የሲኒማ ኢምፓየር ቦታው ፈርሶ ስለታጠረ ወደ ታች መውረድ አይቻልም። በዚህ በኩል ቀጥታ ወደ ጣይቱ የባህል ማዕከል አለ። ወደዛ እየተመለከትን የምንወጣ ነው የሚሆነው። ይሄ ከፊታችን የምናየው የትራንስፖርት ተርሚናሉ የመንገደኞች መግቢያና መውጫ ቦታው ነው። ዞር ስንል በደንብ እንመለከተዋለን። ይሄኛው ማለት ነው ከውስጥ በደንብ የሚታያችሁ ከሆነ ብርሃን በደንብ አለው። እሱም ማለት ከላይ በኩል በኋላ እንመለከተዋለን እንደ መስታወት የሚመስል ነገር አለ። ከዛ የሚገባው ብርሃን ነው እንደዚህ ውስጡን ፍክት ያደረገው። እንደምታዩት በጀርባ በኩልም የሌክዠሪ ሞሉ መስታወቶቹ ገጠማዎቹ ተጠናቀዋል። ይሄ ቀጥታ ያለውን መንገድ ነው ያልኳችሁ ወደ ሲኒማ ኢምፓየር ወይም ደግሞ ወደ አራዳ ፓርክ የሚያወጣን የነበረው። አሁን ላይ ዝግ ስለሆነ ፊታችንን ወደ ላይ ወደ ጣይቱ የባህል ማዕከል አድርገን ወደዛ የምንጓዝ ነው የሚሆነው። የአድዋ የቢዝነስና የትራንስፖርት ተርሚናሉን የላይኛውን ክፍል በላይ በኩል ወጥተን እንመለከተዋለን። በተለይ ደግሞ ብርሃን ያስገባል ያልኳችሁን ቦታ ማለት ነው። ይህ አካባቢ እንግዲህ ታቁታላችሁ ብዬ አስባለሁ። ዶሮ ማነቂያ የሚባለው አካባቢ ነው በበፊት ስያሜው። በጣም ብዙ ለውጦች አሉት። እንግዲህ ከዚህ ቀደም ይሄን አካባቢ የምታውቁ ካላችሁ አሁን ላይ ስትመለከቱት ያለው ለውጥ በጣም የሚገርም ነው። በጣም ብዙ ነገሮች ነው የተቀየሩት።
እዚህ ጋር የምንመለከተው የባስና የታክሲ መግቢያዎች ናቸው። ከላይ ደግሞ እንደ መስኮት እንደ መስታወት የሚመስለው የምንመለከተው የሱቆቹ የላይኛው ክፍል ነው። የጣይቱ የባህል ማዕከል ማለት ከፊት ለፊት የምናየው ህንፃ ነው። እንግዲህ በጣም የቆየ ነው፣ ታሪካዊ ነው። በውስጡ ብዙ ነገሮች አሉት። ይህ መንገድ ደግሞ ቀጥታ የሚያስወጣን ወደ ራስ መኮንን ድልድይ ነው። ራስ መኮንን ድልድይ ጋር እንደምታውቁት አዲስ ግድብ ተሰርቷል። ዝናብ ሲሆን በጣም ነው የሚያምረው። ወደዚህ አካባቢ የምትመጡ ከሆነ የራስ መኮንን ድልድይ ጋር የተሰራውን አዲሱን ግድብ ሳትመለከቱ እንዳትመለሱ። በጣም ነው የሚያምረው። በተለይ ደግሞ የዝናብ ወቅት ላይ ብዙ ውሃ ይዞ ፏፏቴ እያደረገ ሲወርድ በጣም ያምራል። ከሱም ባሻገር ወደ አፍንጮ በር መስጊዱ አካባቢም ሌላኛው የአፍንጮ በር ግድብ ተሰርቷል። ከተማችን ላይ እንደምታውቁት አሁን ላይ ብዙ ነገሮች እየተሰሩ ነው የሚገኙት። ከነሱ መካከል አንደኛው የወንዝ ዳር ልማት ነው። እንግዲህ በወንዝ ዳር ልማቶች ጋር ተያይዞ የተለያዩ ግሪን ፓርቶች፣ የወጣቶችና የህፃናት መዝናኛ እንዲሁም ደግሞ ግድቦችም ተሰርተዋል። እስካሁን ድረስ ወደ 3 የሚጠጉ ግድቦች የተሰሩ ሲሆን በግዝፈቱ አንደኛው የቀበና ግድብ ነው። እንግዲህ በውስጡም በጣም ብዙ ነገሮችን አካቷል። ከዚህ በፊት ደጋግመን ተመልክተነው ነበረ። በውስጡም የጀልባ ጉብኝት፣ የህፃናት መዋኛ ቦታዎች፣ የተለያዩ ሱቆች እና ብዙ መዝናኛ ነገሮችን ያካተተ እጅግ በጣም የሚያምር ቦታ ነው። ከቀበና ግድብ ባለፈ ደግሞ ሁለቱ የሚገኙት እዚሁ ራስ መኮንን ድልድይ ጋርና አፍንጮ በር ወንዙ ጋር ነው የሚገኙ ሁለቱ ግድቦች። እንግዲህ እነዚህም ላይ የጀልባ ጉዞ በቅርቡ ይጀመራል የሚል እምነት አለኝ። አሁን ከፊታችን የምንመለከተው የአድዋ የቢዝነስና የትራንስፖርት ተርሚናሉ ነው። እንግዲህ ይሄ ዋናው የፊት ለፊተኛው መግቢያ ሲሆን የሚኒሊክ ሐውልት ያለበት አደባባይ ጋር ነው የሚገኘው። ይህ የምንመለከተው እንግዲህ በታችኛው በኩል ያለው የሱቆቹ መግቢያ ነው። በስተ ቀኛችን በኩል ያለው ከላይ ደግሞ ወደ ላይ መውጫ የሚመስለው ከላይኛው በኩል ያለው ሌላው የሱቆቹ መግቢያ ነው ማለት ነው። ቅድም ብርሃን ያስገባል ያልኳችሁ ቦታ ይሄው ራሱ ፊት ለፊታችን የምንመለከተው ከጀርባ በኩል መስታወቶች አሉት። በዛ በኩል ነው እንግዲህ ብርሃኖቹ የሚገቡት። የተለያዩ የንግድ እንቅስቃሴዎችም በውስጡ ተጀምረዋል። በሌላ ጊዜ ውስጥ ገብቼ እንግዲህ ሙሉን የማሳያችሁ ነው የሚሆነው። የሱቆቹንም የባስና የታክሲ ማውረጃና መጫኛ መግቢያዎቹንም እያንዳንዱን ነገር እንመለከታለን ማለት ነው በሌላ ቀን። ጉብኝታችንን እንቀጥላለን። አሁን ደግሞ ወደ አፍንጮ በር መሄጃ መስመር ያለውን እንግዲህ የመንገዱን ገጽታ እየተመለከትን የምንጓዝ ነው የሚሆነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። ጉብኝታችንን እንቀጥላለን። እስከ መጨረሻው አብራችሁን ቆዩ።
ማለት ነው። ሀዲድ መሻገሪያ ማለት ነው።